እገሌ የሚባለው ክፉ ጳጳስ ቢሞት እገሌ የሚባለው ቄስ ቢሞት ከዚህ ሁሉ ነገር መናፍቃኑን እንዲሁ ቢፈጃቸው ምን ችግር? ሁሉ በእጁ ወይ አያውቁ ወይ አያሳውቁ ወይ አይጠይቁ ወይ አይጠየቁ ወይ አይማሩ ወይ አያስተምሩ ወይ አይረዱ ወይ አያስረዱ ቸገረን በጣም። ሴቶች አፍንጫቸው ላይ ተበስተው ስለሚያደርጉት ጌጥ መጽሐፍ ቅዱስ ምን ይላል? ጥሩ ስሜት አይሰማኝም ነበር። እግዚአብሔር ቤት ላይ የተደባለቀ ነገር መኖር የለበትም። መለኮታዊ እንጂ ፖለቲካዊ ነገር መኖር የለበትም። ቤተ ክርስቲያን አሁን ያለችበት ዘመን እንደከዚህ ቀደሙ በዘልማድ ብቻ ልንጓዝ ስለማይቻል ተጨባጭ የመፍትሄ እቅዶችን በማውጣት በጥናት ላይ የተመሰረተ ውሳኔ። ሰላም እንደምናላችሁ ውድ የንሴቦ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ጤንነት፣ ስራ፣ ትምህርት እንዴት ነው? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም በአስተማሪ በወቅታዊና ፈገግ በሚያስብሉ ቪዲዮዎች መጠናል። እንደ ሁሌው ሁላችሁም ቪዲዮውን ላይክ በማድረግ ጀምሩ። ዛሬ ቪዲዮአችን የምንጀምረው በርዕሰ ሊቃውንት አባ ገብረ ኪዳን ቪዲዮ ይሆናል። ከዛ በፊት ግን ይህንን ቻናል ሰብስክራይብ ያላደረጋችሁ ሁላችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መጀመሪያው ቪዲዮአችን እናልፋለን። እንደ በጎች በሉ በተኩላዎች መካከል እንደምኖች እንደ በጎች እንደ ነቢያት ማለት ነው። እንደ ነቢያት ማለት ነው። እንደ ሐዋርያት ማለት ነው። እንደ በጎች ማለት ነው። እንደ ሰማዕታት እንደነሱ በተኩላዎች መካከል። አሁን አንዳንድ ቀን አይጭንቃችሁም? አሁን እንዲሁ እግዚአብሔር እገሌ የሚባለውን ክፉ ባለስልጣን እንዲሁ ቢደፋው ብላችሁ አታውቁም? ወላጆች ተኩላ እስከምንሞት ድረስ አይጠፋም። አይ በተኩላው መሃል ነው የምትኖር ብሎ ነግሮናል። አንድ ጊዜ እንዲሁ እገሌም ቢደፋው እዚህ ሁሉ እኮ ህዝቡ ያርፍ ነበር ይላል። እገሌ የሚባለው ክፉ ጳጳስ ቢሞት እገሌ የሚባለው ቄስ ቢሞት ከዚህ ሁሉ ነገር መናፍቃኑን እንዲሁ ቢፈጃቸው ምን ችግሩ? ሁሉ በእጁ እንዲሁ እኛ ከምንጨነቅ ይላል። ተኩላ እና በግ በዚህ ዓለም እንደሚኖሩ ክርስቲያንና ከሃዲ በአንድ ላይ ይኖራሉ። በተመሳሳይ ሁኔታ ከኤልያስ አጠገብ ኤልዛቤል በሉ፣ ከአቤል አጠገብ ቃየል በሉ እንጂ። አዎ ከሎጥ አጠገብ ሰዶማውያን በሉ፣ ከሙሴ አጠገብ ፈርዖን በሉ እንጂ፣ ከዳዊት አጠገብ ጎልያድ በሉ። አዎ እንግዲህ ከክርስቶስ አጠገብ ዲያብሎስ አለ ያብሮ ማለት አለ። እግዚአብሔር ይስጥልን ለመምህራችን። እንደ በጎች በተኩላዎች መካከል እልካቸዋለሁ። አሁንም ኑረን ሁላችንም እያየነው እንገኛለን። በዘመናት ሁሉ በጣም ብዙ ተኩላዎች እንደነበሩ ዛሬም በእኛ ዘመንም ተኩላዎች እንዳሉ መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን በትምህርታቸው የነገሩን ይገኛሉ ማለት ነው። በእኛ ዘመን ብቻ የመጣ ሳይሆን በሌሎች ዘመናትም ተኩላዎች ተነስተው እንደነበር አስተምረውናል። እግዚአብሔር ለመምህራችን የአገልግሎት ዘመናቸውን ያርዝምልን። ቪዲዮአችን እንቀጥላለን። ሴቶች አፍንጫቸው ላይ ተበስተው ስለሚያደርጉት ጌጥ መጽሐፍ ቅዱስ ምን ይላል? ሴቶች አፍንጫቸው ላይ ስለሚያደርጉት ጌጥ ሳስብ እውነቱን ለመናገር ጥሩ ስሜት አይሰማኝም ነበር። ስለዚህ ጉዳይ ሳነብ መጽሐፍ ቅዱስ ላይ ያገኘሁትን ልንገራችሁ። በጥንታዊ ልማድ ሴቶች ደረጃቸውን ለማሳየት ውበትን ለመግለጽ ከሚጠቀሙባቸው መንገዶች አንዱ የአፍንጫ ቀለበት ወይም ጌጥ ነው። እንደታጨች ማሳያ ምልክት ነበር። እግዚአብሔር ስለ ጽዮን ቆነጃጅት ቅጣት ትንቢተ ኢሳይያስ ምዕራፍ 3 ቁጥር 21 ላይ ሲናገር ከሚያስወግዳቸው ጌጣጌጦች አንዱ አሸንክታቡንም የእጅና የአፍንጫ ቀለበቱንም በሚል ተጠቅሷል። ስለዚህ የአፍንጫ ጌጥ የጽዮን ቆነጃጅት መዋቢያ እንደነበረ ማየት እንችላለን። ትንቢተ ሕዝቅኤል ምዕራፍ 16 ላይ እግዚአብሔር ኢየሩሳሌምን በዘበያዊ አነጋገር በሴቲቱ መስሎ ከቁጥር 1 ጀምሮ ይገልጽና ቁጥር 12 ላይ በአፍንጫሽም ቀለበት በጆሮሽም ጉትቻ በራስሽም ላይ የክብር አክሊል አደረው ይላል። ቀጥታ እንደምናየው እግዚአብሔር የአፍንጫ ቀለበቶችን በሴቲቱ የተመሰለችውን እስራኤል ለማስዋብ ተጠቅሞበታል። ስለዚህ ጥሩ ናቸው ልንል እንችላለን። ምክንያቱም መጥፎ ቢሆኑ እግዚአብሔር እንደ ምሳሌ እንኳን አይጠቀምባቸውም ነበር። ስለዚህ በሚቀጥለው ጊዜ አንድ ሰው አፍንጫችሁን መበሳት እንደሌለባችሁ ሲነግራችሁ ይህንን የቅዱስ መጽሐፍ ምዕራፍ ልትነግሩት ትችላላችሁ ማለት ነው። ይህን ቀለበት አፍንጫችሁ ላይ አደረጋችሁ አላደረጋችሁ በውበታችሁ ላይ የሚጨምረው የሚቀንሰው ነገር ባይኖርም ማድረግ የፈለጋችሁበት ተነሳሽነትና ዓላማ ለክፉ እንዳልሆነ ማረጋገጣችሁ ወሳኝ ነው ብዬ አስባለሁ።
ነገር ግን ሴቶች ይህንን ጌጥ አፍንጫችን ላይ የግድ ማድረግ አለብን ብላችሁ ካሰባችሁ በአፍንጫ ክንፎች በግራ በቀኝ ማድረግ በተለያዩ ባህሎች መንፈሳዊ ምስጢራዊ ትርጓሜና የጤና ጉዳቶች ስላለው ተጠንቀቁ። መጽሐፈ ኢዮብ ምዕራፍ 40 መጽሐፈ ምሳሌ የእንስሳት አፍንጫ ላይ ስናጋ እንደሚበሳ ይነግረናል። ቀለበት በአፍንጫ በታችኛው ክፍል ማድረግ ደግሞ ስናጋ የሚባለው በከብቶች በአሳማዎችና በአውሬዎች አፍንጫ ላይ ተበስቶ ለልጓም የሚደረገው የወጥመድ ቀለበት እንጂ ጌጥ አይደለም። በዚህ ቦታ ላይ ሴቶች ቀለበት ወይም ጌጥ ሲያደርጉ ውበት ይሰጣል ብዬ በግሌ አላስብም። ወንድማችን እንደሰማችሁት ነው። ይህንን ቪዲዮ እያየው ኮሜንት ላይ ስገባ እንዲህ የሚልም ኮሜንት አይቻለው። እስኪ ሂውማን ሄር ይፈቀዳል ወይስ አይፈቀድም ፈልግልን የሚል አንድ ፈገግ የሚያስብል ኮሜንትን እያየው ነበርና እንዲህ አይነት ጌጦች እንግዲህ በቤተክርስቲያናችን የምንዝር ጌጦች ይባላሉ። ቤተክርስቲያናችን አትፈቅድም። ሁላችንም የምናደርገው ነገር ክርስቶስ ይደሰትበታል ወይስ አይደሰትበትም ብለን ልናስብ ይገባናል። አንድ ሰው እንግዲህ ከአፍንጫው ላይ ተበስቶ ጌጥ አደረገ አላደረገ ከመንፈሳዊነቱ ላይ የሚጨምርበት የሚቀንስበት ነገር የለም። ግን ሌላን ሰውን ለፈተና ይዳርጋል ወይም ደግሞ ለፈተና ላይ እንዲወድቅ ሌላን ሰው ያደርጋልና እንዲህ አይነት ነገሮች ሁላችንም ልንቆጠብ ይገባናል። እንዲህ አይነት ነገሮችን ልናደርግም አይገባም። እንዲያውም ቅዱስ ጳውሎስ ምን አለ? እኔ ስጋ በመብላቴ ወንድም የሚሰናከል ከሆነ ጭራሽ እድሜ ልኬን ስጋ ባልበላ እመርጣለሁ ወይም ደግሞ ስጋ አልበላም ብሎ ሲናገር ሰምተነዋል። ቅዱስ ጳውሎስ ይህንን ያለበት ምክንያት ምንድነው? እንደው ስጋ መብላት ተከልክሎ ሳይሆን ግን ያንን ነገር ስናደርገው ስጋ ስንበላ ወንድሜ የሚሰናከል ከሆነ መተው አለብኝ። ለምን ያንን ወንድሜን አሰናክለዋለሁ? አሁንም ቢሆን እንዲህ አይነት ጌጦችን ስናደርግ ሰው የሚሰናከልባቸው ነገሮች ስለሆኑ ሁሉም ነገር በአግባብ እንዲሆን ቤተክርስቲያናችን ታስተምራለች ማለት ነው። እንዲያውም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ላይ ነገር ሁሉ በአግባብና በስርዓት ይሁን ብሎ ይነግረናል። ሁሉም ነገር የምናደርገው በአግባብና በስርዓት ሊሆን ይገባል። ስናጌጥ በአግባብ ሁሉን ነገር ስናደርግ በአግባብ በስርዓት ሊሆን ይገባል እንጂ እንዲያው ይቻላል ተብለን ዝም ብለን አንጠልጥለን መዞሩ ልክ አይደለም ማለት ነው። ወንድማችንም መጨረሻ ላይ የተናገረው ነገር እንዲህ አይነት ነገሮች ሌሎች በሽታዎችንም እንደሚያመጣ ተናግሯልና እንዲህ አይነት ነገሮች ልክ አይደሉም። ቤተክርስቲያናችንም ይህን ነገር አትፈቅድም ለማለት ነው። አስተማሪ ቪዲዮ ነው ብዬ ነው ወደ እናንተ ያመጣሁት። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ወደ ቀጣይ ቪዲዮአችን እንሄዳለን። አንዲት ደስ የምትል ሕፃን በጣም ደስ የሚል መዝሙርን ትዘምርልናለች። እስኪ ይህንን ቪዲዮ አይተን እንመለስ። እግዚአብሔር ለእህታችን ዝማሬ መላእክትን ያሰማልን። ቋንቋው ምን እንደሆነ አላውቅም፣ ግን ዜማው ስምሽን ጠርቼ መቼ አፍራለሁ፣ ማርያም ብዬ መቼ ወድቃለሁ፣ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና የሚለውን መዝሙር ነው የዘመረች የሚመስለኝ። ዜማው እንግዲህ ከሱ ጋር ስለሚመሳሰል ብዬ ነው። በእንዲህ አይነት ቦታዎች ክርስቲያኖች በምን መልኩ እንደሚያገለግሉና በምን መልኩ በቀናይነት እግዚአብሔርን እንደሚያመሰግኑ ያየን እንገኛለን። በዚህ ቦታ ሄዶ ወንጌልን መስበክ፣ በዚህ ቦታ ሄዶ እግዚአብሔርን ማገልገል ምን አይነት መታደል እንደሆነ እንግዲህ ሁላችንም የምናውቀው ነው። በእንዲህ አይነት ቦታዎች እንግዲህ ቤተክርስቲያን በጣም በሩቅ ቦታዎች ነው ያሉ። ሰው ቤተክርስቲያን ለመሳለም በጣም ብዙ ሩቅ መንገድ ሄዶ ነው ቤተክርስቲያን ተሳልሞ የሚመጣው። በዚህ መልኩ ተሰብስቦ እግዚአብሔርን የሚያመሰግንና እንዲያው እግዚአብሔር አሁንም ቢሆን እነዚህን ሰዎች ያበርታልን። እህታችንንም ነገ ከነገ በኋላ አሳድጎ በመዝሙር እግዚአብሔርን የምታገለግለው ያድርግልን እንላለን። በጣም ደስ የሚል ነው። ስምሽን ጠርቼ መቼ አፍራለሁ፣ ማርያም ብዬ መቼ ወድቃለሁ፣ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። በጣም ደስ የሚል የምወደው መዝሙር ነው። ለእናንተም ጋብዣችኋለሁ። ወደ ቀጣይ ቪዲዮአችን እንሄዳለን። በጣም የሚገርም ድምጽ ያላት ልጅ ነች። የምትገርም ልጅ ነች እና ምናልባት ይሄው ማስቀምጠላት ቪዲዮ እሷን ሰፖርት ካደረጋት ብዬ ነው። በጣም ትልቅ ቦታ መደርሺ፣ ትልቅ ፊውቸር ያለሽ
ኢትዮጵያን የምታስጠሪ በጣም ጎበዝ የተሻለ ነገር አስበህልኝ ነው ፈተናው የበዛው ነገ መልካሙ ቀን ያለው በዚህም አምናለሁ። እውነት ነው። የተሻለ ነገር አስበህልኝ ነው። እንግዲህ እህታችን ከቪዲዮ መጀመሪያ ላይ እንደሰማችኋት ሙዚቃ ስትዘፍን ነበር። ቬሮኒካ እያበረታታቻት ነገ ከነገ በኋላ ትልቅ ዘፋኝ እንደምትሆን በቪዲዮ አገልጻላት ነበር። እኛ የምናስበው ነገር ሌላ ነው። እኛ ስናስብ ግራግራውን እናስባለን። እግዚአብሔር ደግሞ ለኛ ሲያስብልን ቀኝ ቀኙን ነው የሚያስብልን እና አብዛኛዎቻችን የምናስበው በዓለማዊ ህይወታችን የተደላደለ ህይወትን ለመኖር ነው እንጂ እግዚአብሔርን ለማገልገል አይደለም። እንግዲህ እህታችን ሙዚቃን ለመስፈን ፈልጋ ነበር። እግዚአብሔር ደግሞ ለሷ አስቦላት በዚህ መልኩ በመዝሙር እንድታገለግለው አምጥቷታል ማለት ነው። በጣም ደስ የሚል ነው። አሁንም ቢሆን ከዚህ ነገር የተማርነው ምንድነው? እኛ የምናስበው እኛ የምናቅደው ነገርና እግዚአብሔር ለኛ የሚያስበው የሚያደርገው ነገር በጣም የተለያየ ነው። ሁላችንም በጸሎታችን እኔ የምፈልገውን ሳይሆን አንተ የሚያስፈልገኝን ነገር ስጠኝ ብለን እግዚአብሔርን ልንለምነው ይገባናል። አባቶቻችንም በጸሎታቸው የሚጸልዩት ይሄን ነው። እኔ የምፈልገውን ሳይሆን አንተ የሚያስፈልገኝን ነገር ስጠኝ፣ ከኔ ይልቅ አንተ ለኔ የሚያስፈልገኝን ነገር ታውቃለህ ብለው ይለምናሉና ሁላችንም እንግዲህ በጸሎታችን ይሄን ነገር ልንለምን ይገባናል ማለት ነው። እህታችንንም እንግዲህ ነገ ከነገ በኋላ በራሷ ዝማሬ ያው ትመጣለች ብለን እናስባለን። እግዚአብሔር ይስጥልን፣ የአገልግሎት ዘመኗን ያርዝምልን፣ ዝማሬ መላእክትን ያሰማልን እንላለን። ከቤቱ አያወጣብን። ቪዲዮአችን እንቀጥላለን። አንዳንድ ጊዜ ሲያወሯቸው የሚጣፍጡ ሲኖራቸው የሚጎረብጡ ነገሮች አሉ። ትናንት ብሔራዊ ቲያትር ከነበራቸው አንድ ነገር ተናግሬ ነበር። የዚህ የምግብ ባለሙያዎች ሼፎች በቴሌቪዥንና በሬዲዮ ምን ይላሉ? ቀለል ያለ ቁርስ ለመስራት ይሉና እኔ የሚጠቅሷቸው ነገሮች ግን የቁርሱን ቀላልነት አያሳዩም። 2 እንቁላል፣ 1 ብርጭቆ ወተት፣ የተከተፈ ሽንኩርት፣ የተከተፈ ሮዝመሪ ምን የደረደሯቸው ነገሮች አሰራሩ ነው ቀላል፣ ዋጋው ነው እኔ ብዙ አይገባኝምና የት ነው አንዳንድ ጊዜ ለማን ነው የምናወራው? አንዳንድ በትልቁ ችግራችን ኢትዮጵያ ውስጥ የፖለቲከኞቹም የሰባኪዎቹም የሸፎቹም ችግር ተመሳሳይ ከአንድ ወንዝ የተቀዳነ እምንኖረውን አናወራም። እማንኖረውን እናወራለን፣ እማንኖረውን አናወራም። ስለ ሰላም ብዙ እናወራለን፣ ስለማንኖረው ስለ ጠብ ብዙ አናወራም። ስለምንኖረው ነው ብዬ አስባለሁ። እና ብዙን ጊዜ ቀለል ያለ ቁርስ ለመስራት ተብሎ በእውነቱ በዳቦ ወረፋ ለሚሰቃይ ህዝብ፣ ስንዴ ጠፍቶ በቆሎ ላረረበት ህዝብ ቀለል ያለ ቁርስ በ2 እንቁላል በ1 ብርጭቆ ወተት ትሰራለህ ማለት ምን አይነት መረጃ ነው? የት ነው የምናወራው? ለማን ነው የምናወራው የሚለው ብዙ ጊዜ ይገርመኛልና እንዴ ብሶት የጋራ ነው። ያው ቀለል ያለ ቁርስ በ2 እንቁላል በ1 ኩባያ ወተት። ያው እንግዲህ ቀለል ያለ ቁርስ እኛ የምናውቀው ሽሮ ነው እንጂ ያው እንዲህ አይነት 2 እንቁላል 1 ኩባያ ወተት እኛ ኢትዮጵያን አናውቀውም ብዬ ነው። አሁን ላይ አብሶ ደግሞ ያለውን የኑሮ ውድነት ሁላችንም የምናውቀው ነው። እናቶቻችን አባቶቻችን አሁን ላይ በምን መልኩ እየኖሩ እንደሆነ ሁላችንም በቤታችን ያለውን ነገር የምናውቀው ነው። እንዲያውም አንድ ኢንተርቪው እያየው ነበር። መንገድ ላይ ነው አንድ ሰውን እያደረጉት የነበርና እንዴት ነው አሁን ኑሮህን እየገፋ ያለው ሲባል በአስማት ነው እንጂ እንዲያው እኔ ችዬው አይደለም፣ ደሞዝ 4000 ነው የምከፍለው፣ ቤት ኪራይ 3000 ነው ያለ ሰውየው እንኳን በአስማት እንደሚኖር እየተናገረ ነበርና እንዲህ አይነት ቪዲዮ የሚሰሩ ሰዎች እባካችሁ አቀላችሁ ቪዲዮን ስሩት ለማለት ነው። መምህራችን መጋቢ ሐዲስ እሸቱ ይህንን መልእክት እያስተላለፉ ያሉት ለሼፎች ብቻ አይደለም። አሁን ግን በኢትዮጵያ ያለው ነገር በጣም ግራ የተጋባ ነገር ነው ለማለት ፈልገው ነው። እግዚአብሔር አገልግሎት ዘመናቸውን ያርዝምልን። እንቀጥላለን ቪዲዮአችን። አምላክ ምራቅ አለው የለውም? አምላክ ምራቅ የለውም። እንትፍ ይላል አይልም። እሺ የምራቅ ደግሞ የኔ ምራቅ አሁን እንትፍ ብዬ ሰውን አይን ብቀባው ሊያጠብ ዝም ብሎ ሊያሰፍርበት ይችላል እንጂ አይን ያበራል አያበራል። እሺ እንግዲያውስ ክርስቶስ ማን ነው? ምራቅ የተፋ ማን ነው? ያው ራሱ ክርስቶስ ከሁለት አካል አንድ አካል ከሁለት ልንጥለው አንችልም። ያው ራሱ አምላክ ወሰበጉረ ነው። ስለዚህ ምራቅ የተፋ ማን ነው? ስጋ ካልከኝ ጥሩ ማን መለኮት ካልከኝ መለኮት ምራቅ አለ ወይ? ስጋ ካልከኝ ስጋ በስጋ ምራቅ በስጋ እንትፍ ተብሎ አፈር ተወክቶ በዛ አፈር አይን ሊቀባ ያጠፋል እንጂ ያበራሉ። እንግዲህ ማን ነው ካልከኝ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስግው ቃል ኢየሱስ ክርስቶስ በተዋህዶ ነው። ያለ መጠፋፋት፣ ያለ መለያየት፣ ያለ መገዳደል መዋሃድ ማለት ነው። ለምሳሌ ስንመታ እሳቱ አለ፣ ብረቱ ሲመታ በብረቱ በኩል ግን እሳቱን አንመታውም። የማይመታው እሳት
በብረቱ በኩል ግን ተመታ ይባላል። ገንዘብ ማድረግ የምንለው ነገር ነው። ገንዘብ ማድረግ መዋሃድ እንደዛ ተብሎ ነው። ስለዚህ አምላክ ሰው ሆነ ስንል ከብዙ ባጭሩ በዚህ መልክ ነውና እግዚአብሔርን ሰፍረን ወደኛ ባናመጣውም የተሻለ ነው። ስለዚህ ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ የእግዚአብሔር አብ አካላዊ ቃልና የኛ ስጋ ተዋህደው ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ ክርስቶስ በተዋህዶ ከበረ እንላለን። እግዚአብሔር ለመምህራችን የአገልግሎት ዘመናቸውን ያርዝምልን። አብዛኛዎቻችን እኛ ኦርቶዶክሳውያን ከመናፍቃኖች ጋር የምንለያይበት ምክንያት በእመቤታችን በቅድስት ድንግል ማርያም በቅዱሳኑና በሌሎች ነገሮች ብቻ የሚመስለናለን። በዋነኝነት በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነት በጣም እንለያያለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያው ሰው መሆኑን ሰው ሆኖ ደግሞ አምላክ መሆኑን ቤተክርስቲያናችን ስታስተምር በተዋህዶ ከበረ ብላ ታስተምራለች። ሌሎቹ መናፍቃን ደግሞ አንድ አካል ሁለት ባሕሪ ብለው ያስተምራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስን ተአምር ሲያደርግ ይሄማ የሰራው በስጋው ነው፣ ይህንን ነገር ደግሞ የሰራው መለኮቱ ነው እያሉ ሲከፋፍሉት እናያለን ማለት ነው። በጣም በትልቁ ግን ከሌሎች ከመናፍቃን ጋር ያው የሚለየን ነገር የእመቤታችን የቅድስት ድንግል ማርያም የቅዱሳኑ ብቻ ሳይሆን ክርስቶስን አምላክ ብሎ መቀበልና ክርስቶስን አምላክ ብሎ ያለ መቀበል ሁኔታ እንደሆነ ሁላችንም ልናውቅ ይገባናል። መምህራችንም ተዋህዶ ማለት ምን ማለት እንደሆነ በጣም በሰፊው ያስተማሩን። እግዚአብሔር አገልግሎት ዘመናቸውን ያርዝምልን እንላለን። ቪዲዮአችን እንቀጥላለን። ሰላም ለኪ ብዬ ስዘምር አይናችሁ የሚቀላ የሆኑ ግሩፖች አይመለከተኝም፣ ስማችሁን የሚጠራ ይጥራው። እኔ ስለ ድንግል ማርያም ስዘምር አይናችሁ የሚቀላ ፓስተር ተስፋዬ ጋቢሶ መሰሉኝ አይደል የዘመሩ ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ ብለው የዘመሩት እኔ ስሆን ነው። ካርካሮላ የፈለከውን ታመጣለህ። ሰላም ለኪ የሚለው መዝሙር ሉቃስ ላይ የተጻፈ መልአኩ ቅዱስ ገብርኤል የተናገረው ነው። አለቀ። እሺ፣ ስለዚህ ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ። ይህ መጽሐፍ ቅዱሳዊ ነው፣ መጽሐፍ ቅዱስ ነው። ቅዱስ ገብርኤል ሄዶ ሰላምታን የሰጣት አለቀ። ይህን የሚያበሳጭ ካለ ሄደህ መበሳጨት ትችላለህ። እንኳን ቅዱስ ገብርኤል የተናገረውን የእድር ዳኛ የተናገረውን እየደገምክ እያወራህ መልአኩ ገብርኤል የሰጣትን ሰላምታ በማለት እውነት ነው። እንግዲህ እንኳን ቅዱስ ገብርኤል የተናገረውን የእድር ዳኛ የተናገረውን ነገር ደጋግመን ስንናገረው እንሰማለን። እንግዲህ ፓስተር ሶፊ አሁን ላይ ስለ እመቤታችን ስለ ቅድስት ድንግል ማርያም መዘመሩን ተይዞታል። እግዚአብሔር መንገዱን ያቅናለት ነው የምንለው። አሁንም ቢሆን እኔ የማስተላልፈው መልእክት ምንድነው? ቅዱስ ገብርኤልን ያመሰገናት አንተ የምትነቅፋት አንቺ የምትነቅፊያት ማን ስለሆንሽ ነው? እመቤታችን ቅድስት ድንግል ማርያም እናንተ ስለነቀፋችኋት እናንተ አትመሰገንም ስላላችሁ የሚቀነስባት የሚጨመርባት ነገር የለም። የምትጎዱት እናንተ ናችሁ። እግዚአብሔር የእመቤታችን የቅድስት ድንግል ማርያምን ፍቅሯን፣ ረድኤቷን፣ በረከቷን ያሳድርብን እንላለን። እንግዲህ በሐሰተኛው መንገድ ያሉ እህት ወንድሞቻችንን ወደ እውነተኛው መንገድ አምጥቶ የእመቤታችንን እናትነት እንግዲህ ጣዕሟን ያቀምሳቸው እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የምንመለከተው የብፁዕ አባታችን የአቡነ ማትያስን ንግግር ነው። ብፁዕ አባታችን አቡነ ማትያስ አቡነ ዲዮስቆሮስና አቡነ ሳዊሮስን ለመቀበል በተደረገው ዝግጅት ላይ ይህንን ነገር ተናግረው ነበር። እስኪ የተናገሩት ነገር ምንድነው? ይህንን ቪዲዮ አይተን እንመለሳለን። እግዚአብሔር ቤት ላይ የተደባለቀ ነገር መኖር የለበትም። መለኮታዊ እንጂ ፖለቲካዊ ነገር መኖር የለበትም። በሕገ እግዚአብሔርን ተመርኩዘን ትእዛዝ እግዚአብሔርን ተመርኩዘን ከተጓዝን ሁሉም ነገር ቀና ይሆናል። በመንገዱ ነው እየሄደ ያለው ማለት ነው። በእግዚአብሔር ሕግ ከተመራን። ዓለማዊ ነገር ከተደባለቀበት ግን አደጋ ነው። ቤት ላይ የተደባለቀ ነገር መኖር የለበትም። መለኮታዊ እንጂ ፖለቲካዊ ነገር መኖር የለበትም። እንግዲህ ይችን ታላቅ ቤተክርስቲያን እኛ በእግዚአብሔራዊ መንገድ ሰርተን ካልጠበቅናት ማን ነው የሚጠብቃት? ቤተክርስቲያን ጥርት ያለ እምነትና ድፍረት ስል ለመልካም ነገር ለቤተክርስቲያን ጥበቃ ወራጥነት ቢኖር ኖሮ ሁሉ አይመጣም ነገር ግን እኛ ከተከፋፈልን፣ እኛ ከተጠራጠርን፣ እኛ ወዲያና ወዲህ ካልን ከቤተ ክርስቲያን ያልተገኘ ሰላም ከየት ነው የሚመጣው? ሌላ መምጫ ያለውን በእውነቱ ዓለምማ ዓለም ነው። ዓለማዊ ተግባርና ዓለማዊ ተግባር ነው እና ሰላም ከቤተ ክርስቲያን መታየት አለበት። ከዛም ወደ ህዝቡ መዝለቅ አለበት። ወደ ዓመተ ፍዳ ዓመተ ኩነኔን አሳልፎ ዓመተ ምሕረትን ሰብኮ
አዘጋጅቶ ሰጥቶናል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህም የክርስቶሳዊ መንገድ መሄድ አለብን። በክርስቶሳዊ ፈለግ የክርስቶሳዊ ፈለግ መፈለግ አለብን፣ መከተል አለብን። ስለዚህ ዓለሙ እንዲድን ዓለሙ የሚድነው በቤተ ክርስቲያን ጸሎትና በቤተ ክርስቲያን ጥንካሬ ነው። የክርስቶስ ተላላኪና ወኪል እንጂ የሌላው አይደለችም ቤተ ክርስቲያን። ሌላውማ ሌሎች አሉበት። እኛ የተሰጠንነት መንፈሳዊውን ሕይወት ለመዘርጋትና በመንፈሳዊ ሕይወት ለመመራት ነውና መንፈሳዊ ሕይወታችን የነጻ የጠራ እንዲሆን ልባችን የጠራ የነጻ መሆን አለበት። አጓጉል አንሂድ። አጓጉል ከሆነ በቃ ሁሉን ነገር ተበላሸ ማለት ነው። አእምሯችን ይሰብሰብ ወደ ቤተ ክርስቲያን፣ ወደ ሃይማኖት፣ ወደ እምነት፣ ወደ እግዚአብሔር መሰብሰብ አለበት አእምሯችን። አለበለዚያ እንዴት ሆኖ ዓለም ይድናል? እና አይጠቅመንም። ጎሰኝነት አይጠቅመንም። ዘረኝነት አይጠቅመንም። እኛ መንፈሳዊያን ነን፣ የእግዚአብሔር ወኪሎች ነን። ብፁዕ አባታችን አቡነ ማትያስ እንግዲህ አቡነ ዲዮስቆሮስንና አቡነ ሳዊሮስን ለመቀበል በተደረገው ዝግጅት ላይ በዚህ መልኩ ንግግራቸውን አድርገዋል። በዋነኝነት መንፈሳዊነትና ዘረኝነት፣ መንፈሳዊነትና ፖለቲከኝነት አብረው እንደማይሄድ ያው የተሾሙ አባቶች ከሁሉም ነገር ይልቅ ቤተክርስቲያን እንዲያስቀድሙ በዚህ መልኩ ንግግራቸውን አድርገዋል። እንግዲህ እኛም ኦርቶዶክሳውያን የምንፈልገው ነገር ይህ ነው። አቡነ ሳዊሮስ ሲመረጡ እኛ የተቃወምንበት ምክንያት የእንትና ዘር ስለሆኑ አይደለም። አንዳንድ ሰዎች ያው ሲናገሩ የሰማናቸው ነበር። እሳቸው የዚህ ዘር ስለሆኑ ነው እንደዚህ የምትሉት የሚሉ አንዳንድ ጭፍን አመለካከት ያላቸው ሰዎች ነበሩና እኛ ከቤተክርስቲያን አንጻር ወይም ደግሞ ከዚህ በፊት ባደረጉት ነገር ቤተክርስቲያን አሁን ላይ እሳቸው ቢመሯት ምን እንደምትመስል ከማለት አንጻር ነው እንጂ ቤተክርስቲያንን ያው መንፈሳዊነትን ብቻ የሚይዝ እንጂ ፖለቲካን የማያቀላቅል መንፈሳዊነትን እንጂ ዘረኝነትን የማያቀላቅል አባት እንዲሆን ነው የምንፈልገው። እኛ ከንትን ይምጣ የሚያገባን ነገር የለም። ዋነኛው ቤተክርስቲያንን ለማስቀደም አለበት ብለን ነው ሁላችንም እንግዲህ በሚዲያ ላይ ስንጮህ የነበረው። እንግዲህ በሲኖዶስ ምልዓተ ጉባኤም ቁጥር 15 ላይ እኛ እንዲህ አይነት ነገር እንዳንናገር ታግደናል ማለት ነው። ስለዚህ አይነት ነገርም መፈትፈትም አያስፈልግም። ግን አባታችን ያሰቡት ነገር ይሆንልን። ለቤተክርስቲያናችን አሁንም መከራዋን አያሳየን። ከቤተክርስቲያናችን እኛም የምንፈልገው ፖለቲካና ሃይማኖት፣ ዘረኝነትና ሃይማኖት እንዲቀላቀል ሳይሆን መሪዎቻችንም ከሁሉም ነገራቸው ይልቅ እሷን ቤተክርስቲያን እንዲያስቀድሙልንና ጥሩ አድርገው እንዲመሩን ነው እኛ የምንፈልገው። ከዛ አንጻር ነው በጣም ብዙ ወንድሞች ይህን ነገር የተቃወሙ ሲናገሩ የነበሩት። አሁን ላይ አንዴ ሆኗል። የዚህን ያህል ዝርዝር ሀሳብ የማያስፈልግም። ይህንን አስመልክቶ ብፁዕ አቡነ ሳዊሮስም የተናገሩት ነገር አለ። ቪዲዮን አይተን አንዳንድ ነገር የምነጋገር ይሆናል። ክርስቲያኒቷ የሚርቁ እንዳይኖሩ ፈተናዎችን ለመሻገር ተግተን ልንሰራ ይጠበቅብናል። ብፁዕ ቅዱስ አባታችን፣ ብፁዓን አበው ሊቃነ ጳጳሳት፣ የጉባኤ ተሳታፊዎች፣ ቤተ ክርስቲያን አሁን ያለችበት ዘመን እንደ ከዚህ ቀደሙ በዘልማድ ብቻ ልንጓዝ ስለማይቻል በቤተ ክርስቲያኑ ውስጥ እና ከቤተ ክርስቲያኒቱ ውጪ ያለውን በመቃኘት እቅድ በማውጣት መንፈሳዊ፣ አስተዳደራዊና ማህበራዊ ክፍተቶችን በመለየት ተጨባጭ የመፍትሄ እቅዶችን በማውጣት በጥናት ላይ የተመሰረተ ውሳኔ ልትሰጥ ይገባታል። ቤተ ክርስቲያን በዚህ ዘመን በውስጥ ብቻ ሆነን ከምንሰራው በበለጠ ከውጭ ካሉትም ከተለያዩ አካላት ጋር ከመንግስትም ጭምር በአስተዋይነትና በጥበብ በመቅረብ ቤተ ክርስቲያኒቷ ተከብራ እንድትሻገር ካላደረግን የትውልድ ቅብብሎሽ ሊዳከምብን ይችላል። ስለሆነም ቤተ ክርስቲያን ከመንፈሳዊ አገልግሎቷ ጎን ለጎን አገልግሎት ለምትሰጣቸው ሕዝብ በመራራት ልትደርስላቸው ስለሚገባት የቤተ ክርስቲያኗ የውስጥ ሰላም በማጠናከር በሀገሪቱ ውስጥ ያሉ ዜጎቿ ወደ ሰላም መንገድ እንዲመጡ መነጋገር እንዲችሉ የቤተ ክርስቲያን ድርሻዋ ከፍተኛ በመሆኑ እና ሊሰራ ስለሚገባ ትልቅ ትኩረት ሊሰጠው ይገባል። በመጨረሻም እግዚአብሔር ቢፈቅድ ባሉን ቀጣይ ሐዋርያዊ የአገልግሎት ዘመናት በውስጥም ሆነ በውጭ ዓለማት የምትገኙ ሁሉ ለቤተ ክርስቲያን እድገት የሁላችን ድርሻ ትልቅ በመሆኑ ከፊት ለፊታችን ያለውን የቤተ ክርስቲያን አንድነት ላይ ምላሽ ለመስጠት ሁላችሁም በተወከላችሁበት በተሰጣችሁ ኃላፊነት ተግታችሁ
እንድትሰሩ በአባታዊ ፍቅር አደራ እንላለን። አቡነ ሳዊሮስ እንግዲህ በዛም ፕሮግራም በዚህ መልኩ መልእክታቸውን ያስተላለፉ ይገኛሉ። ያፋቸውን ያድርግልን ነው የምንለው። አቡነ ሳዊሮስ ለቤተክርስቲያን ጥሩ ስራ እንሰራለን ብለው እንግዲህ ሐሳባቸውን እየገለጹ ይገኛሉ። እኛም ሁላችንም ኦርቶዶክሳውያን የምንፈልገው ለቤተክርስቲያን ጥሩ ስራ እንዲሰራ ነው። ሌሎች ፖለቲካ፣ ሌሎች የዘር አስተሳሰቦች ከቤተክርስቲያናችን ርቀው ከሁሉም ነገር ይልቅ ሁላችንም ቤተክርስቲያንን የምናስቀድም ዘራችን ኦርቶዶክሳዊነታችን ብቻ እንድናደርግ እንዲያው እንዲሆንልን ነው እኛም ጸሎታችን እንጂ እንዲያው ከሌ ይሁን የምንለው ነገር የለንም። ለቤተክርስቲያን ብቻ ጥሩ ይስራልን፣ ከሁሉም ነገር ይልቅ ቤተክርስቲያን ያስቀድምልን ነው ሁላችንም እያልን ያለ ነው። አቡነ ሳዊሮስ እንግዲህ በዚህ መልኩ መልእክታቸውን አስተላልፈዋል። ያፋቸውን ያድርግልን ነው የምንለው። እግዚአብሔር እንግዲህ አሁን ለተመረጡት አባቶችም ብርታቱን ሰጥቶ በጥሩ ነገር የሚነሱ ያድርግልን። በታሪክ በጣም በመጥፎ ነገር መነሳት በጣም ውድቀት ነው። እግዚአብሔር እንግዲህ በጣም ጥሩ ስራ ሰርተው እኛም በጥሩ ታሪክ የምናነሳቸው የምንመርቃቸው ያድርግልን ነው የምንለው። አቡነ ሳዊሮስ በዚህ መልኩ መልእክታቸውን አስተላልፈዋል። በዚህ ጉዳይ ብዙ ማለትም አያስፈልግም። ወደ ቀጣይ ቪዲዮአችን እንሄዳለን። የክርስቲያኖች መላላት፣ የቤተክርስቲያን መሪዎች ባዶነት፣ ሁለቱም ተደማምረው ቤተክርስቲያን ላይ ድቀት ቀጠሉ። አንዱ ነው መቀናየት አይችሉም። ታስባላችሁ? እንደው ደስ ይበላችሁ እኛ ጋር የሚባለው ደስ ይበላችሁ የተባለ እኛ ክርስቲያኖች ንስሐ እንገባለን፣ ክርስትናችንን እናስቀጥላለን። ቤተክርስቲያናችንን የመጠበቅ ኃላፊነት አለብን። ኦርቶዶክሳውያን ወጣቶች ቤተክርስቲያን ባለቤት ናቸው። እንዲያው እናንተ መባ ጣሉ አያገባችሁም፣ ሌላው ለኛ ጣሉት የሚለው አይሰራም። እንዲያው በቃ ጥላችሁ ሂዱ እኛ በቃ እናውቅላችኋል፣ አይሰራም። ቤተክርስቲያን ሁሉም ባለቤት ነው፣ መጠበቅ አለበት። ታየኮ ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሰምታችኋል። 10 ሚሊዮን ያህል ኦርቶዶክሳውያን ተፈናቅለዋል። ለ10 ሚሊዮን ማን ጮኸ? ከ3.25 ቢሊዮን በላይ ንብረቷቸው ወድሟል። ማን ጮኸላቸው? ትልቅ ሀብት የነበራቸው ለማኝ ሆነዋል። ማን ጮኸላቸው? አባት ያለው ጮሃል እንዴ? አልጮህም። ይሄም መጮህ አለብን። ይሄ አንድ ሆኖ ማሰብ ይጠይቀናል። አይ ምን አገባቸው እንዲሆነ አንዳንዶች የለም ፖለቲካ ማለት ነው። ቤተክርስቲያን አትቃጠል ማለት ፖለቲካ ነው። ክርስቲያኖች አይሙቱ ማለት ፖለቲካ ነው። በህልውና ኑሩ ማለት ፖለቲካ ነው። የቤተክርስቲያን መዋቅር ይከበር ማለት ፖለቲካ ነው። አባቶች ይከበሩ ማለት ፖለቲካ ነው። ፖለቲካ ማለት እኮ አንተ ውረድ እኛ እንንገስ ወይም ሌላ ጉዳይ ከሆነ ነው። እኛ ያልነው ኦርቶዶክስ መሆናችን ወንጀል አይደለም ነው ያልነው። ኦርቶዶክስ መሆናችን እንዳንኖር አያደርግም ነው ያለነው። ቤተክርስቲያን የጥቃት ማዕከል ሁናለች። ሳትገፋ ሳትበድል ወራሪ ዘራፊ ተደርጋለች። ስሟ ጠልሽቷል። ምንድነው በደሏ? ሳትበድል ለምን ሆነች ነው ጥያቄያችን። ይሄ ይመለስላት፣ ይስተካከል። ይህን አይነት ጥያቄዎች ሲነሱ የምንቀጠቀጠው በራሳችን ዱላ ነው። የቤታችን ወይ አያውቁ ወይ አያሳውቁ ወይ አይጠይቁ ወይ አይጠየቁ ወይ አይማሩ ወይ አያስተምሩ ወይ አይረዱ ወይ አያስረዱ። ቸገረን በጣም በእንዲህ አይነት ደዌ ውስጥ ተጠምጥመን ተያዝንና በእንዲህ አይነት ውስጥ መከራ ውስጥ ገባንና እኛ ክርስቲያኖች በየትኛውም መከራ አየን። አንድ እንዳንሆን እንኳን ይከፋፍሉናል። ቤተክርስቲያን አንድ እንዳትሆን ትሰነጣጠቃለች። ክርስቲያኖች እንዳይገባቡ አንድ እንደሆነ እንዳያስቡ ይሰነጣጠቃሉ። ስለዚህ መፍትሄያችን ምንድን ነው? በቤተ ክህነት ያለን ሰዎችም በዓለሙ ያለን ሰዎችም ኦርቶዶክሳውያን ወጣቶች፣ ወንድም እህቶች በያለንበት መስመር የመጀመሪያው አንድ ሆኖ ማሰብ፣ መለያየትን ማስወገድ፣ ለክፉ ሰዎች ጆሮ አለመስጠት፣ ቤተ ክርስቲያን ለሚገፋት ለማንም ጆሮ አለመስጠት፣ አለመደንዘዝ፣ ከመደንዘዝ መዳን፣ አንድ መሆን። ሌላው ኦርቶዶክሳዊ የመፍትሄ አቅጣጫችን በትክክል ክርስትናችን ማወቅ። ሌላው የመፍትሄ አቅጣጫችን አንድም ሁነን ዕውቀትንም ይዘን በቤተ ክርስቲያናችን ውስጥ ያገባኛል እንድንል። ያገባኛል፣ ሁሉም ሰው ያገባዋል። የማንም የላይ ንብረት አይደለች፣ ማንም ያገባዋል። ቤተክርስቲያን ስላችሁ ህንፃውን አይደለም። እናንተ ከሌላችሁ ምን ያደርግልኛል? ህንፃው ምን ያደርግልናል? ይሄን እኮ የሰራ ነው እኛ ተባብረን። ይሄ እኮ ብሎኬትና ሲሚንቶ ነው። እኛ ተባብረን ስንኖር ነው የተቀደሰው የከበረው። አባቶች ሲኖሩ የከበረው። ከሌሉ እኮ ይሄ የለም። አንድ ሰው ነው ቤተክርስቲያን ማለት። አንድ ሰው ካጣን ነው ማለት ነው። ማንም ሰው እንዳይጠፋብን ያገባኛል ማለት እንድንችል ያገባኛል። ሌላው በቅድስት ቤተክርስቲያን ህልውና ውስጥ
መፍትሄ ለማምጣት የተቻለንን ነጥብ ማስቀመጥ። መምህራችን መምህር ገብረመድህን ሁሌም በትምህርታቸው ቤተክርስቲያን አሁን ያለችበትን ሁኔታ አንስተው ሁላችንም ኦርቶዶክሳውያን ንቃት እንዲኖረን በደንብ ያስተምሩናል። በጣም ለብዙ ዓመታት ነው ሲያስተምሩ የነበረው። አብዛኛዎቻችን ግን እሳቸው ሲያስተምሩ ፖለቲካ ነው፣ እንደዚህ ነው፣ መከራ መጡብን እያለን አንዳንድ የማይሆን ነገርን ያው ስንናገር እንታያለን። ግን አሁን ላይ እሳቸው ድሮ ያስተማሩት ትምህርትን ነው እያመጣን እየሰማን የምንገኘው። ድሮ አባታችን ሲያስተምሩ ሳንሰማቸው ቀረን። አሁን ላይ ደግሞ የእሳቸው ትምህርት እውነት እንደሆነ አውቀን አሁን ላይ የመለስን እየደጋገምን እንሰማዋለንና ሁላችንም ኦርቶዶክሳውያን ቤተክርስቲያን ላይ የሚደረጉ ነገሮችን ሁሉ እያየን ያገባናል ብለን ከቤተክርስቲያን ጎን ልንቆም ይገባል እንጂ እንዲያው አሁን መከራ መጣብን እንደዚህ ሆነብን እያለን ቤተክርስቲያንን ለካህናት ብቻ የመስጠት ቤተክርስቲያንን ለአስተዳዳሪዎች ብቻ የመስጠት አባዝ ያለብን ከዚህ ነገር እንድንወጣ መምህራችን መምህር ገብረመድህን በዚህ መልኩ ድሮ ነበር ይህንን ትምህርት ያስተማሩት። አሁን በጣም ብዙ ሰዎች እየመላለሱ የደጋገሙ መምህራችን ሳንሰማቸው ቀርተን አሁን ላይ ይህ ነገር ይህ ችግር ደረሰብን እያሉ ሲናገሩ እንሰማቸዋለን። አሁንም ቢሆን ሁላችንም ኦርቶዶክሳውያን ሁሌም ቢሆን ቤተክርስቲያን የኔ ናት፣ ቤተክርስቲያን ላይ የሚሆነው ነገር ሁሉ እኔ ኦርቶዶክሳዊ ነኝ ያገባናል ብለን ከቤተክርስቲያን ጎን ልንቆም ይገባናል ማለት ነው። እግዚአብሔር ለመምህራችን የአገልግሎት ዘመናቸውን ያርዝምልን፣ የቤተክርስቲያን መጥፋት ያሳየን፣ የሀገራችን ትንሣኤ ያምጣልን እንላለን። ቪዲዮአችን እንቀጥላለን። በስጋዊ ነገር የበላይህን ማየት፣ በመንፈሳዊ ነገር የበታችን ማየት ውርደት ነው። ራሳችን በማስተዋል መኖር ስንጀምር፣ በአቅማችን መኖር ስንጀምር፣ እንደ ጎረቤትህ ለመኖር ብቻ የምታስብ ከሆነ መጨነቅህ አይቀርም። ሰምታችሁኛል? በስጋዊ ነገር የበላይን ማየት ማለት አንድ ሰው ቤት ክራይ ውስጥ ከሆነ የሚኖረው ቤት ያለውን በማየት ሲናደድ ይኖራል። የራሱ ቤት ያለው ተጨማሪ ቤት ያለውን እያየ ሲናደድ ይኖራል። መኪና የሌለው መኪና ያለውን ያያል። መኪና ያለው ሁለተኛ ያለውን ያያል። በዚህ ምክንያት ፍላጎቱ አልቆም ይልና ሲሰቃይ ይኖራል። አየ ሞት ነው ይሄ። የበላይህን ማየት አይደለም። ታዲያሳ በስጋዊ ነገር የበታችህን በመንፈሳዊ ነገር የበላይህን ነው ማየት። ይሄ ሲሆን ነው ትክክለኛ የሚሆነው። በስጋዊ የበታችን ማለት ክራይ ቤት ላይ ከሆነ ያለው ለክራይ ቤት መክፈል አጥቅተው ተቸግረው በጣም አስጨናቂ ሁኔታ ላይ ያሉ በረንዳ የሚወድቁትን ሰዎች ማየት ነው የበታችን። ቤት ካለህ ደግሞ በክራይ ቤት ያሉትን ማየት ነው። አየህ የበታችን ነው ማየት። የበላይህን ካየህማ በቅናት ነቅዘህ መሞትህ ነው። ዝም ብሎ ሁሌ እንዲሁ ሁሌ ማለት ነው። በመንፈሳዊ ነገር ደግሞ የበታች ሳይሆን የበላይን ማየት ምን ማለት ነው? ማለት አንዳንዱ ሰው ራሱን ዝም ብሎ የሆነ ጻድቅ እንደሆነ እንዲሰማው ሲፈልግ እኔ ቤተክርስቲያን እሄዳለሁ እነገሌ አይሄዱም ሚልና የማይሄዱት ጋር ነው ራሱን የሚያነጻጽረው። እኔ እቆርባለሁ አይቆርቡም ሚልና የበታቾቼ አሉኝ ብሎ ያስባል። እኔ ጾማለሁ የማይጾሙ ነገሌ ያሉ አይደል ይቻላለሁ ብሎ ይጽናናል። ይሄ የበታች ማየት አይገባም። በክርስትና የበታች ያለ አይገባም። እንኳን ምንም ቢሆንም እንኳን የበታችን ማየት አይገባም። የበላይን ነው። ገንዘብ ሰጥተህ እንደሆነ አካል የሰጠ ክርስቲያን መኖሩን እንዳትረሳ። የወንጌልን ሕግ ለመፈጸም አየህ፣ የወንጌል ሕግ ለመፈጸም ጥቂት ገንዘብ ሰጥተህ ከሆነ ሙሉ ገንዘባቸውን የሰጡ መኖራቸውን እንዳትረሳ። ሙሉ ገንዘብ ሰጥተህ እንደሆነ አይናቸውን ስለ ወንጌሉ ሕግ የሰጡ መኖራቸውን እንዳትረሳ። እግራቸውን፣ እጃቸውን ስለ ወንጌል ሕግ የፈጸሙ የቆረጡ ሁሉ መኖራቸውን፣ ሙሉ አካላቸውን ወደ እሳት የጣሉ መኖራቸውን እንዳትረሳ። የበላይን ነው ማየት። በዚህ ዓለም ሆነን ጥቂት ነገር ንቀን ከሆነ ሙሉን ዓለም ንቀው ወደ በረሃ ሄዱትን ነው ማየት። አያችሁ፣ የበላይን ነው ማየት። የበታች ታይም። ለዛ ነው ደህና ነኝ የሚል ስሜት መልካም አይደለምና፣ ስለዚህ በዚህ ሁኔታ ነው ራሳችንን የምናሸንፈው። ኑሮም የሚሸነፈው እኛ በትክክሉ መኖር ስንጀምርና የአቅማችንን በመኖር ነው እንጂ ሌላውን በመቅናት አይደለም ማለት ነው። ስለዚህ በመጽሐፋዊ ልኬት ራሳችንን መመዘን መጨነቅ አያስፈልግም። በክርስትና ማሰብ ሊኖር ይችላል፣ ጭንቀት ግን አያስፈልግም። ጭንቀት ተስፋ የሚያስቆርጥ ነው። ተስፋ የቆረጠ ሰው ደግሞ እግዚአብሔርን ካደ ማለት ነው። ወይዚኒ መኑ ተስፋ ያኮኑ እግዚአብሔር ወትዕግሥቴኒ እምኀቤከ ውእቱ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን ይላል መዝሙረኛው ዳዊት። ትዕግስቴም ካንተ ዘንድ ነው ይላል። ስለዚህ ትዕግስታችንም ከእግዚአብሔር ዘንድ ነው፣ ተስፋችንም እሱ ራሱ እግዚአብሔር ነው። እምነት፣ ተስፋ፣ ፍቅር ለዘላለም ጸንተው ይኖራሉ ይላል። ስለዚህ እምነት ባለበት ልብ ውስጥ ሁሌም ምን አለ? ተስፋ አለ። በዛ ውስጥ ምን አለ? ፍቅር አለ። እነዚህ ተለይተው አያውቁም። ፍቅር ያለው፣ ተስፋ ያለው፣ እምነት ያለው አይጨነቅም። ይሄ ነው በአይምሮ ላይ የሚመጡ ውስብስብ የሚመስሉ ችግሮች በሙሉ ተቆራርጠው ይወድቃሉና የእምነትን ኃይል መረዳት። የልቡናችን ጉልበቱ እምነት ነው። ሰው አቀበት የሚወጣው ጉልበት ሲኖረው ነው።
እኛም የዚህን ዓለም አቀበት የምንወጣው የእምነት ጉልበት ሲኖረን ነው። ይህ ከሌለ ከባድ ነው። እምነትሽ ታላቅ ነው የተባለው በመጽሐፍ ቅዱስ እንደዛ ነው። እምነትህ ታላቅ ነው እየተባለ ነው የሚጠራው። ታላቅ እምነት ማለት በእግዚአብሔር ላይ ያለን አመኔታ ነው። እግዚአብሔር ለመምህራችን ያገልግሎት ዘመናቸውን ያርዝምልን። አብዛኛዎቻችን እንደዚህ ነን። እንግዲህ በስጋዊ ህይወት የበላያችን ያለን፣ በመንፈሳዊ ህይወት ደግሞ የበታቻችን አይተን ወደ ንስሐ አንቀርብም፣ ወደ ቤተክርስቲያን አንሄድም። የምናያቸው ሁሌም ቢሆን በመንፈሳዊነታቸው ዝቅ ያሉ ሰዎችን ነውና እንደዚህ ማድረግ እንደሌለብን መምህራችን በጣም ደስ የሚል ትምህርትን ያስተማሩን። እግዚአብሔር ለመምህራችን ያገልግሎት ዘመናቸውን ያርዝምልን። የዛሬ ቪዲዮቻችን እንግዲህ እነዚህ ይመስሉ ነበር። ወቅታዊ አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ኮሜንት አድርጉኝ፣ አስተካክለዋለሁ። የቀረኒ ጥያቄና መልስ ፕሮግራም ነው። ዛሬም ጥያቄ አዘጋጅተናል። ጥያቄውን አይተን እንመለሳለን። የዛሬው ጥያቄያችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያው ሊቀ ጳጳስ ማን ይባላሉ? ሀ አቡነ ፍሬምናጦስ ወይም ደግሞ አቡነ ሰላማ፣ ለ አቡነ ጴጥሮስ፣ ሐመርሃ አቡነ ሚናስ፣ መ አቡነ ጳውሎስ። የዛሬው ጥያቄያችን ይሄ ነው። ሁላችሁም መልሱን ኮሜንት ላይ አስቀምጡልን። ትናንት በሰራነው ቪዲዮ እንግዲህ ጥያቄ እንደጠየቅን ይታወቃል። ቅዱስ ዮሐንስ ወንጌላዊ ራእዩን የጻፈበት ቦታ የት ነው ብለን ነበር። የጻፈው እንግዲህ በፍጥሞ ደሴት ነው። ይህን ደግሞ የምታገኙት የዮሐንስ ራእይ ምዕራፍ 1 ስታነቡ ቅዱስ ዮሐንስ ወንጌላዊ በፍጥሞ ደሴት የዮሐንስ ራእይን እንደጻፈው ይናገራል ማለት ነው። ይህንን የቅዱስ ዮሐንስ ራእይ ወይም ደግሞ ራእይ ዮሐንስን ሙሉ ምዕራፉን እንድታነቡት በዚሁ መልእክቴን አስተላልፋለሁ። ይህንን ቪዲዮ ሲጀምሩ ላይክ ያላደረጋችሁላችሁም ይህንን ሰሞን ቪዲዮአችን በደንብ ወደ እናንተ እየደረሰ አይደለም። መፍትሄው ደግሞ እናንተ በደንብ ላይክ አድርጉ፣ ለወዳጅ ዘመዶቻችሁም ቪዲዮውን ሼር አድርጉት። ለቻናሉም ቤተሰብ ያልሆናችሁ ሰዎች ቻናሉን ሴብ በሆነው እኔ ደግሞ ተመስገን ነኝ ሰብስክራይብ በማድረግ ቤተሰብ በመሆን ሁሌም ቢሆን እንዲህ አይነት ወቅታዊና አስተማሪ ቪዲዮዎች እንዲደርሷችሁ አድርጉ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን ወደ እናንተ የምናቀርባቸው ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ለዚህ ያደረስከኝ ጌታዬ ማነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና